የሌቦች መንጋና መናኸሪያ የፈጠረችው ፕሮቴስታንት ናት ኢትዮጵያ ውስጥ በሃይማኖት ደረጃ። ለምን ስርዓት እንዳይኖር እያላት የራሷ የሆነ ዲኖሚኔሽን እያለ ሰንጥቃ ማንም ሌባ ለምን ከኦርቶዶክስ እስከወጣ ድረስ እነሱ ጋር የስህተት ትምህርትን ቢያስተምር ችግር የለውም ብለው ማንኛውም ፓስተር፣ አፖስትል፣ ፕሮፌት ምናምን ሆኖ መውጣት ይችላል። ኦርቶዶክስ አይችልም፣ በእስልምና አይችልም። ይሄ ከምን የመጣ ነው? ኦርቶዶክስን ከመጥላት የመጣ ነው። እርሳታ እናትና ገድላትን እኮ ቢተውልን ኦርቶዶክስ እንሆናለን ይለዋል። ተዋቱን እየጠየቀ የለም። ኦርቶዶክስ ያለችው እኛን ተውና የራሳችሁን ስበኩን ያለችው ሁኑልን አላለችው። ነቨር ማንንም አልጠየቀችም። ኦርቶዶክስ ኑ ወደ እኛ ቤት ምን አትል ኖ ራሳችሁን ችላችሁ ስበኩን ያለችው። ራሳችሁን ችላችሁ ስለ ራሳችሁ እምነት ስለምትፈልጉት ስበኩ። ለምን ትጣላላችሁ? አንድ አትሁኑ። ኤርሚያስ የሚሰብከውን ኤፍሬም አይሰብከውም። ኤፍሬም የሚሰብከውን ማይሰብከውም ዳዊት አይሰብከውም። ዳዊት የሚሰብከውን አማን ሻሎም አይሰብከውም። የተለያየ ነው። ትጋጫለህ፣ ትላተማለህ። እሱ የሚሰብከውን ሜሎስ አይሰብከውም። ሜሎስ የማይሰብከውን ዳንኤል አይሰብከውም። ዳንኤል የማይሰብከውን ቤካ አይሰብከውም። አይገናም። ስለዚህ ምን አይሆኑም ማለት ነው። በራሳቸው መገናኘት ስለማይችሉ ባቢሎናውያን ስለሆኑ ስለሚፈራርሱ ቋንቋቸው የተለያየ ስለሆነ በአንድ ቋንቋ እያወሩ መግባባት ስለማይችሉ ገስዋት ፎከሳቸው ይነውቧት እኛን ኦርቶዶክስ ላይ እንዝመትባል ነው ጭውውት። ጨዋታው እንደሱ ሲጨንቀው ኤርሚያስ ኦርቶዶክስ ጠይቃኝ ነበር ገንዘብ የዛሬ 4 ዓመት። የውሸቱ ጥግ ከማስረጃው ጋር ሲመጣ ምንድን ነው ኦርቶዶክስ የውጭው ሲኖዶስና የሀገሩ ሲኖዶስ የዛሬ 6 ዓመት ነው ሰላም የፈጠሩት። ዶክተር አብይ አሜሪካን ሀገር መጥቶ ኢትዮጵያ ካሉት ጋር አስማምቶ ሰላም ያስፈጠረው የዛሬ 6 ዓመት። አንተ የዛሬ 4 ዓመት አሜሪካ ባለ ሲኖዶስ ገንዘብ ይላክልህ ስልክ ቁጥር እቀበላለሁ ተባብዬ ተደዋወልኩ ትላለህ። ሌላው የሴት ቄስ አለ እንዳልኳችሁ ታይት በቀበቶ አድርገው የሚዞሩ ቄሶች አሉ። እነሱ ጋር ሜካፕ ይፈቀዳል። እነ ፓስተር ዳዊትም ሲያስተምሩ አይታችኋል። ሴቶች ተቀባብታችሁ ነው ፋራቱ ነው እየተቀባባችሁ ነው። ጥፍር ቀለም ተቀቢ ፋፈሽ በይ ምናምን እያለ ነው የሚያስተምር። ፋርነት አይደለም፣ ሃምብልነት። ክርስትና በእውነት ነው የምልህ ስትገባ ጴንጤ ቸርች አብዛኛው አለባበስ የሴቶቹ የሆነ ሰርግ ወይም ዴት ምናምን ሊወጡ የመጡ ነው የሚመስለው እንጂ ጌታ ቤት የሚሄዱ አይመስሉም። ጌታ ኢየሱስ ምስክር። እያዋቸው ከሆነ ራሳችሁ የፕሮቴስታንት እህቶቼ መናገር ትችላላችሁ። ሴት ደግሞ ፉክክር ይወዳሉ፣ ተኳኩለው ለመታየት እንጂ እውነት ጌታን ለማምለክ አይመስልም። ፉክክር ስላለ ማለት ነው። ግን የሚሸፈን ነገር ቢኖር ሞር ፎከሱ ጌታ ጋር ቢሆን እንደዛ ሜካፕ ተቀብቶ ለጌታ አይኬድም። ልብን ነው የሚያየው። እኛ ምናምን ትያለሽ። ወንድ ደግሞ አንቺን ነው የሚያየው። ጌታ ልብ ላይ ይችላል፣ ወንድ ልጅ ግን አንቺን ያያል። እነ ዳዊት ስተዋሉ የሴቶችን ገላ አይተው፣ እነ ሳምሶም ስተዋሉ በሴት ያልተሸወደ የለም። ይህን መጽሐፍ ቅዱሳዊ ነው የምናገረው። እናንተ ጋር ግን ምንም ጣጣ የለውም። ለዚህ ነው ፓስተሮቻችሁ ልጥልጥ የሚያደርጓችሁ። ቆንጆ ሴቶች በሙሉ ፓስተር ቀምሷታል ወይ ጠይቋታል፣ ፓስተሩ ምንም ሀቅ ነው የምናገረው። በሚያሳዝን ሁኔታ ማለት ነው። ሴት ልጅ ትሸፈን ይላል። ይሄ ኦን ፐርፐዝ ነው። ካቶሊኮች ይሸፈናሉ፣ ኦርቶዶክስ ትሸፈናለች፣ በክርስትና ህይወቱ የሚመላለሱ ማለት ነው። ሙስሊሞች ይሸፈናሉ። መጽሐፍ ቅዱስ ላይ ሴቶች ወንድ የሴትን አይለብስም፣ ሴት የወንድን አትለብስም። ሱሪ አድርገው ሴት ፓስተሮች በአደባባይ ያስተምራሉ። ፀጉር መሸፈንማ አይታሰብም። የኢትዮጵያ ፓስተሮች ሴቶቹ ነቢያቶቹ ምናምን ፀጉር መሸፈን የማይታሰብ። ጢሞቴዎስ ላይ በጣም ይላል ሴት ልጅ በዝግታ ትማር ይላል። በአደባባይ እንድትመሰክር አልተፈቀደላትም ይላል። ብዙ ነገር ይላል እና ያንን አይቀበሉም። ተሽሯል ነው የሚሉት። ምን መሰለህ አሁን ክርስቶስን ይህን ቃል ለመጠቀሜ በጣም ይቅርታ፣ ክርስቶስን ፋሽን አድርገውታል፣ ስታይል አድርገውታል። ክርስቶስ እምነት ሳይሆን ፋሽን አድርገውታል። ባዝሩም ሽንት ቤት ገብታ ተጠቅማ ስትወጣ እንደዚህ ሰልፍ ይዛ እንደዚህ እየተቁላላች መዝሙር የምትለቅ ሴት አለች። እጅግ የሚያሳፍር ነገር፣ እጅግ የሚዘገንን ነገር። እኔ ከሚዘገንን ነገር ሽንት ቤት ብዙ ተጸዳድቼ ከወጣሁ በኋላ እንደዚህ ሰልፍ ይዤ እንዲህ እያልኩኝ ለጌታ ዘመርኩ። ለኮንትሮባንድ የሚጸልያል፣ ለኮንትሮባንድ ኢትዮጵያ ውስጥ ነው የማወራቸው። ይኸውልህ ቅድም የደወልኩልሽ ነኝ። ብሩ ገባልህ? አዎ አሁን ኮንትሮባንድ ነው የምሰራው ሳይልኝ ብዬ 6,000 ብር ልኬልህ ነበር። አዘር ባንክ ነው የላኩልህ ከአቢሲኒያ ላይ ሀገር ላይ ነው እና ትንሽ ጨንቆኛል። እንዳልኩ ኮንትሮባንድ ነው የምሰራው እና እቃ ደግሞ እየመጣ ነው። ሌሊት የሚገባ ቃል ትንሽ ጨንቆኛል። ቃል እንድታወጣልኝ ፈልጌ ነው።
ተብሎ የኔ መልአክ አለ። ቢኮዝ መጽሐፍ እንደምናገር በብሉይ ኪዳን ጊዜ ለአንድ ሰው የምታዘ መልአክ አለ። ውጪስ አዲስ አምኜ ነው ማወራሽ። አሜን አሜን። እውነት ነው። ሻዳጋባ ያውልሽ ታምኛለሽ? አምኗለሁ፣ እኔ አምኗለሁ እግዚአብሔርን ሾትሽ ላይ ልትቀጥፊ ልትቆሚ አራት መስጣቶች በኋላ ልንገርሽ። አንደኛው ግን ቤትሽ ላይ ይገባሉ፣ አካውንትሽ ላይ ሰራተኛ 3 መኪና ነው የምትቀረልሽ። በዚህ ቤሰደም የሚባል ሰው አንተ ሌባ ሌባ ተይዘሃል፣ ሌባ ነህ አንተም ብሎ ደግሞ ለኮንትሮባንድ ኧረ እባክህ ተው እንጂ 6,000 ብር ለላክልን ለኮንትሮባንድ ልንደጸልይልኝ አንተ ወሮ በላ ይሻለሁ። እኔም ልጸልይላችሁ በቃ ልጸልይ በቃ እኔ ከዚህኛው አንሳለሁ እንዴ አንሳለሁ። 4 ሚስጥራት እነግርሻለሁ። ጥቅስ ደግሞ ይጠቅስላታል እኮ ምንም ችግር የለበትም። ጥቅስም ይጠቅሳል። እንደዚህ አይነት በሞላበት የሌባ ቤት ስለሌላ እምነት መናገር እኮ በጣም ወንጀል ነው። እኔ አካውንቴን ለጥፍና በዶላር ነው በብር አልጸልይም፣ ይቅርታ በዶላር ነው መጸልይላችሁ ቤተሰብ። ያው በዜልና በካሻፕ ጸሎት እንጀምራለን። እንደነዚህ አይነቱን ጌታ ይገስጻችሁ፣ በእውነት ጌታ ይገስጻችሁ። ደፋሮች ናቸው። በጌታ ስም የምትነግዱ በጌታ ኮንትሮባንድ ልዘርፍ ነው ብትለው ይጸልይላል። ሄጄ ልዘርፍ ነው ብትለው ይጸልያል። ምንም ችግር የላባቸውም። እና ይሄ ነገር በሙሉ ተጋልጧል። ስለ ወንድ ብልት የሚጸልያል። አንተ ስንት ደቂቃ ሊጨምርልህ ይላል። ደቡብ ነው ፕሮፌቲክ ዳንስ የሚለው ጮሪ ነው ጩሪ የሚባል ጩሩራ ጩሪ ነው ጩሪ የሚባል ስንት ደቂቃ ሊጨምርልህ? ስንት ደቂቃ በቃ ዝም ብለህ እዛ ላይ አትችልም አይደለ? ዝም ብለህ ነው የምትሸናው። ትሸናለህ አይደለ? ስንት ደቂቃ ሊጨምርልህ? 30 ደቂቃ ሊጨምርልህ? ጭሮ ነው ጭሮ የሚሉት ጭራሯ ጭራሮ ስንት ደቂቃ ሊጨምርልህ? ኢየሱስ ትክክለኛ አምላክ ነው። ኦርቶዶክሱም እውነተኛ ፕሮቴስታንቶችም በክርስትና ያሉ ክርስቲያኖችም ለእውነት ዋጋ የከፈሉበት ይሄ ክርስትና እውነተኛው ክርስትና። ሌላው የምናገረው አብዛኛው ይሄ ዲያቆን ነኝ እንዲህ ነበርኩ ዘማሪ ነኝ ከኦርቶዶክስ ምናምን ብሎ የወጣው በኦርቶዶክስ ጥላቻ ይሰከራል። እኔ የተናገርኩት ንግግር almost 100% እነ ኤርሚያስ የሚናገሩን ንግግር ነው። እነ ኤፍሬም ባለጊዜው የሚናገሩን ንግግር ነው። እነ ማናቸው ቤኪ ቀበቶ የምትለው ምናምን ከኮች የሚናገሩን ንግግር ነው። ሌላ የተጨመረ ነገር የለም። ስለዚህ እያንዳንዱ ቤተክርስቲያኗ ሕጓን አውጥታ ከዛ ውጭ የሆነውን በሙሉ በሕግ ብታስጠይቅ፣ ለምን የክርስቶስን ፋያለሲ ስለሰሩ በሕግ ብታስጠይቅ ኖሮ የማንም ዱርዬ ፍንዳታ ፓንክ እየተቆረጠ ምን አጭበረብርም ነበር። በየቸርቹ ሌባ አይሆንም ነበር። ሌቦች ያሰማራሽው ራስሽ ለንቆርጣለሽ። የሌባ ማዕት አውጥተሽ ሙሉ ሌባ ያረግሽው አንቺ ነሽ። በአደባባይ ስትወጡ ጥሩ ላይፍ የነበረው በጥሩ በክርስትና የሚታወቅ እናንተ ቤት ለማውጣት ሶሻል ሚዲያ ላይ አጣን። አንድ እግዚአብሔር ይባርከው አሊ የሚባል ፓስተር አሊ ኦርቶዶክስን አይነካም። ብርክ እግዚአብሔር ይባርክ፣ በርታ። አልቃወምም። ክርስቶስን መስበክ በጣም ያስደስተኝ። አልቃወምም። ብራዘር ኪፕ ጋውን ማ ብራዘር ዱ ዩ ታይ። ለምን አትነካም? አትነካም። አያ ዓለምን ካትህ ያስከ ፓስተር ቸርነት የኦርቶዶክስ ልጅ ፓስተር ቸርነትን የማይወደው አለ ብዬ አላስብም። እንኳን ኦርቶዶክስ ሙስሊሞች ይወዱታል። በመከባበር የሚያምን ሰው ነው። መከባበር። ስለዚህ አሁንም የምናገረው ምንድን ነው? የራሳችሁን ነገር ስበኩ። ችግር የለውም። አትችሉም እንዳትሰብኩ። እናንተ ቤት የእናንተ ሰዎች ስትሰባሰቡ ፓስተር የምትጫወቱት በሀሳብ ትለያያላችሁ። በክርስቶስ አንድ አይደላችሁ። በክርስቶስ አንድ ያልሆንክ በሌላ እንዴት አንድ ልትሆን ትችላለህ? በክርስቶስ አንድ ያልሆንክ በሌላ እንዴት አንድ ልትሆን ትችላለህ? ስለዚህ ያንን ነገር አስተካክሉ የሚል መሴጅ ነው ያለኝ። ያንን ነገር አስተካክሉ። በእውነት ያንን ነው የምለው።
ባየሁት ነገር 10 ዓመት ሙሉ 7 ዓመት ሙሉ ከጮሁ በኋላ ይኸው በምታዩት ደረጃ ተበትነው ደንግጠዋል።